ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችንና ታዳሚዎቻችን እንዴት ዋላችሁ? ዛሬ እንግዲህ ዕለቱ አርብ ነው። የአርብ የቀኑን መልእክትና መረጃ ወደ እናንተ የምናመጣበት ሰዓት ነው። ፓስተር አለማየሁ ተገኝቷል፣ አጠገቤ ይገኛል። ከእርሱ ጋር እንግዲህ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። መልካም ጊዜ ይሁንልን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ለዛሬ ይዘን የመጣነው ወሳኝ የሆነ መልእክትና መረጃን ጭምር ነው። እንደተለመደው እንግዲህ በዓለማችን ዙሪያ በርካታ ትንቢታዊ ክስተቶች እየሆኑ እንደሆነ ሁላችንም እናውቃለን። በጣም ጥቂቶች ካልሆኑ በስተቀር አብዛኞቹ ትንቢቶች በፍጻሜን አግኝተዋል። እውነት ለመናገር እንግዲህ እነዚህን ነገሮች ስንመለከት ስንሰማ ምንድነው እያለን ያለነው? ምንስ እያደረግን ያለነው? ባለንበት ቦታ ላይ ነው ያለነው ወይስ የህይወት ለውጥ እያደረግን ነን የሚለውን ጥያቄ ለእያንዳንዳችን በመተው ለአሁኑ ግን ወደ መረጃችን እናመራለን። በቅድሚያ ሰላምታ እንለዋወጥና ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ዓለማችን ያው እንግዲህ በርካታ ጊዜያት ይህን ነገር እየተናገርን እንገኛለን። በተለይም ደግሞ የእግዚአብሔር ቃል በዚህ በፍጻሜው ዘመን ላይ ምንድነው ሊለን የፈለገው የሚለውን ሐሳብ ነው እንግዲህ የምንከፋፈለው። አንተም ተዘጋጅተን የመጣኸው መረጃ ይዘህልን መጣሃል። እስኪ ይህን መረጃ ደግሞ ለአድማጮች ማጋራት ትችላለህ? እንግዲህ እኔ በኋላ ላይ ጥቅሱን እናነባዋለን። የጎግ ማጎግ ጦርነት ሊከሰት ጫፍ ላይ የደረሰ ይመስለኛል። የትንቢቱ ፍጻሜ ይህንን ያልኩበት ምክንያት አለኝ። በትናንትናው ዕለት በዘገብነው መሰረት አሜሪካና እስራኤል መግለጫ ሰጥተው ነበረ፣ ታስታውሳለህ? ይህም መግለጫ በዋናነት ኢራንን እንደሚመቱ ነው የተናገሩት። በዋናነት ኮሩ ያ ነው። በቃ ኢራንን ማደባየት እንደሚፈልጉ ተናግረው ነበረ። ነገር ግን ኢራን ለዚህ መግለጫ ምላሽ ስትሰጥ ብዙም አልቆየች እና ምንድነው የተሰጠ መግለጫ፣ የኢራን መግለጫ ሰጥታለች። ይህም መግለጫ አሜሪካንና እስራኤል ለሚወስዱት እርምጃ አጠፌታው የከፋ ይሆናል ያሉት። እንደውም ቃል በቃል እንደ ባለፈው ጊዜ ገብተው የሚወጡ አይሆኑም ነው ያሉት። እና ይሄ ማለት እንግዲህ የእስራኤልና የአሜሪካ የሚያደርጉት ዛቻ በዓለም ላይ ተመልከት፣ በዓለም ላይ የሚያመጣው ጥፋት ቀላል አይደለም፣ ቀላል አይደለም። ምክንያቱም አሁን ይሄ ኢራናውያን አጥፍተው መጥፋት ነው የሚፈልጉት። ከዚህ በኋላ በቀላሉ የሚተውት ነገር አይደለም ያለው። ስለመሆኑ የዓለም አቀፉ ማህበረሰብ ሊቃወመውና ይህንን ጥፋት ሊያስቆም ይገባል ብለዋል። የኢራኑ ፕሬዝዳንት ይህንን ነው የተናገሩት። የዓለሙ ማህበረሰብ ሊቃወምና ይህንን ጥፋት ሊያስቆም ይገባል የሚል ነገር አንስተዋል። ይህንን ጥፋት እንግዲህ ይሄ የሚመጣው ጥፋት ዓለምን ይዞ እንዳይጠፋ እየተሰጋ ነው ያለው። ምክንያቱም እየተሰጋ ያለበትን ምክንያት እናየዋለን። እንግዲህ መግለጫ ከወጣ በኋላ አሁን ላይ ኢራን የሀገሪቱን አዲስ ሰው ሹማለች። በመከላከያ ውስጥ ሁለተኛ ሰው
ሾማለች። ኢታማዦር ሹም ማለት ነው። ጠቅላይ ኢታማዦር ሹም ሳይሆን ሁለተኛ ኢታማዦር ሹም ሾማለች። ይሄ ኢታማዦር ሹሙ የደህንነት ሚኒስትር ሆነው ለረጅም ጊዜ በደህንነት መስሪያ ቤት ውስጥ ያገለገሉና የሰሩ በቂ ልምድ አላቸው የሚባል ተብሏል። ይሄ ብቻ በቂ ልምድ አላቸው ብቻ ሳይሆን ምንድነው ተአማኒነት ለኢራን አብዮታዊ ዘብ ያላቸው ተአማኒነትና ቁርጠኝነት ታይቶ አዲስ ምክትል አዛዥ ተደርገው መሾማቸውን አስታውቀዋል። አህመዲን ባህዲ ይባላሉ። እኚህ ሰው አህመዲን ባህዲ ይባላሉ። ምክትል አዛዥ ተደርገው ነው የተሾሙት። እንግዲህ ጥቃት ወይም ደግሞ በእስራኤልና በቀጠናው ባለው የአሜሪካ የጦር ሰፈሮች ላይ እንዲሁም እንደሚሆን ተገምቷል። የኢራን ጥቃት የመጀመሪያ ታርጌት እስራኤል ልጅ፣ ቀጥሎ ያለው ታርጌት ደግሞ የአሜሪካ የጦር ሰፈሮች እንደሚሆኑ ይህን በግልጽ ነው እየተናገሩት ያሉት አሁን ላይ ኢራናውያኖች ተናግረዋል። ይሄ ብቻ ሳይሆን ጦሩ በተጠንቀቅ እንዲቆም ትዕዛዝ ተሰጥቶታል። በትናንትናው ዕለት የአየር ምድቡም የአየር ኃይሉም የምድር ጦሩም የባህር ኃይሉም በተጠንቀቅ እንዲቆም በትናንትናው ዕለት ትዕዛዝ ተሰጥቶታል። ማንኛውንም ጥቃት ለመቋቋም ብቃት እንዳለው ተናግረዋል። መልሶ ማጥቃት በሚችልበት ደረጃ አደራጅተነዋል ነው የሚሉት። ከባለፈው ትምህርት ወስደዋል ማለት ይመስለኛል። እንግዲህ ምንድነው አሁን እጅግ ዘመናዊ የሆኑ የአየር መከላከያ ሚሳኤሎችን ታጥቀዋል። እንደገና ደግሞ ባለፈው እስራኤልን ከአይረን ዶም እና ከዳዊት ወንጭፍ እየሾለኩ የገቡ በዲክቴት ሊደረጉ ያልቻሉ እነዛን ሚሳኤሎች በብዛት አምርተዋል። ይሄ ማምረታቸው ብቻ ሳይሆን ያመረቱት ሚሳኤል ደግሞ በጠጣር ነዳጅና በፈሳሽ ነዳጅ የሚሰሩ ከመሆናቸው የተነሳ የሚያመጡት ጥፋት ቀላል እንደማይሆን ይገመታል። ስለዚህ አሁን ምንድነው እኔ እናንተ እኮ ብዙ ጊዜ ይህን ጉዳይ ተናግረናል። ታስታውስ ከሆነ ኢራን ግዴላችሁም ኒኩለር ታጥቃለች እያልን ነበር። አሁን ላይ ያለው እንድምታ ያ ይመስላል። ማለት ያው ደረቷን ነፍታ እንደማለት ነው አባባሉ። እንግዲህ ቅርታ ይደረግልን፣ እንደዛ እንደማለት ነው በትክክል። አሁን ላይ አሁን የብዙዎችም ትንተናዎች የሚያመለክተው አይተው የማያውቁትን ነገር ነው የምናሳያቸው ሲሉ ምናልባት ኒኩለር ታጥቃለች። ምክንያቱም 10 ኒኩለር መታጠቅ የሚያስችላት ዩራኒየም እንዳላት ይታወቃል። ይህንን የአቶሚክ ኢነርጂ መስሪያ ቤቱ አስታውቋል። ይህንን እና አውሮፓውያኖችም ይህን ጉዳይ እንደደረሱበት ተናግረዋል። ነገር ግን አሁን ላይ ይህንን ጉዳይ ተተገብረዋለች አተገብረውም የሚለውን ነገር ለማምጣት እንግዲህ ቀላል አይደለም። እንግዲህ እዛ ጋር አሜሪካና እስራኤል መግለጫ ሲሰጡ ሌላው የተከሰተው ነገር በጣም የሚገርመው የሩሲያ ፕሬዚዳንት ቭላዲሚር ፑቲን እና የኢራኑ ፕሬዚዳንት መሱድ ፔዜሽኪያን በስልክ ባደረጉት ውይይት ከዚህ በፊት የተፈራረሙት ምናልባት እኛ ብዙ ጊዜ ዘግበነዋል። ከዚህ በፊት የተፈራረሙት ሁለንተናዊ ትብብር በፍጥነት ወደ ተግባር እንዲገባ ተስማምተዋል። በፍጥነት ወደ ተግባር እንዲገባ ተስማምተዋል። እንግዲህ ይሄ ነገር ምን አስታወሰኝ መሰለ? ሕዝቅኤል 39ን እንዳይ ነው ያደረገኝ። ገብቷል? የጉግ ማንጉግ ጦርነትን የሚያመጣ እንደሆነ የሚያመለክት ነው። ምክንያቱም አሁን ስምምነቱ ምንድነው? ሁለንተናዊ ስምምነት ማንኛውንም ወታደራዊ ድጋፍ ሩሲያ ታደርጋለች ማለት ነው። ይሄ ወታደራዊ ድጋፍ ደግሞ ሩሲያ ያደረገች ማለት ቻይናም ትቀላቀላለች፣ ሰሜን ኮሪያም ትቀላቀላለች። ፊታውራሪ ስለሆነች አሁን እንግዲህ ምንድነው አሁን ለአድማጮቻችን ግልጽ እንዲሆንላቸው ይሄ ሁለንተናዊ ስምምነት ምንድነው ካሉ በወታደራዊ ቴክኖሎጂና ስትራቴጂክ በኢኮኖሚ እና በፖለቲካ በባህል ወዘተርፈ ናቸው ስምምነቱ። ይሄ ስምምነት ደግሞ በአስቸኳይ ወደ ተግባር ለመተግበር
በትናንትናው ዕለት ስምምነት አድርገዋል በስልክ ተነጋግረው። እንግዲህ ይሄ ተግባራዊ የሚሆን ከሆነ የምንፈራው ወይም ደግሞ በዓለማችን ላይ ዓለም የሚፈራው ሶስተኛ ዓለም ጦርነት ወይም ደግሞ ከአርሜጌዶን ቀደም ብሎ የጎግ ማጎግ ጦርነት ሊነሳ ይችላል። ምክንያቱም በአርሜጌዶን ጦርነት ጊዜ እኛ በምድር ላይ የለንም ስለሌለን፣ ስለዚህ የጎግ ማጎግ ጦርነት ሊነሳ ይችላል ማለት ነው። እስቲ ሕዝቅኤል 39ን ለማንኛውም እስቲ አንተ አንብበውና እንቀጥላለን። እስቲ እሺ፣ ሕዝቅኤል 39 ከአንድ ጀምሮ ነው፣ ከአንድ ጀምሮ እስከ 6 ያለውን። እሺ፣ በኢየሱስ ክርስቶስ ስም አነበዋለሁ። አንተም የሰው ልጅ ሆይ በጎግ ላይ ትንቢትን ተናገር፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋነኛ አለቃ ሆይ እነሆ እኔ ባንተ ላይ ነኝ፣ እመልስሃለሁ፣ እነዳሃማለሁ፣ ከሰሜንም ዳርቻ እጎትትሃለሁ፣ ወደ እስራኤልም ተራሮች አመጣሃለሁ፣ ከግራ እጅህም ቀስትህን አስጥልሃለሁ፣ ከቀኝ እጅህም ፍላጻዎችህን አስረግፍሃለሁ። አንተና ጭፍሮችህ ሁሉ ከአንተም ጋር ያሉ ሕዝብ በእስራኤል ተራሮች ላይ ትወድቃላችሁ። ለሚናጠቁ ወፎች ሁሉና ለምድር አራዊትም መብል አድርጌ እሰጥሃለሁ። አንተ በምድር ፊት ላይ ትወድቃለህ፣ እኔ ተናግሬአለሁና ይላል ጌታ እግዚአብሔር። አሜን። በማጎግም ላይ ሳይፈሩ በደሴቶች በሚቀመጡ ላይ እሳትን እሰዳለሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ። እንግዲህ ተመልከት፣ ይሄ የሚናገረው ነው ከሰሜን አመጣለሁ ሲለው ራሽያን ነው ያመጣው ከሰሜን። ራሽያ ደግሞ ወደ እስራኤል ምድር ወይ ደግሞ ወደዚህ ወደ መካከለኛው ምስራቅ ለመምጣት መንገድ ያስፈልጋታል። ቶቤል፣ እነዚህ የተባበሉ ብዙ ሀገሮች አሉ በዚህ ጦርነት የሚሳተፉ በጥንታዊ ስያሜያቸው። አሁን እነዚህን ሀገሮች ስታየው ደግሞ መካከለኛው ምስራቅና ቀይ ባህርን ዙሪያ ስትመለከት እነዚህን ሀገሮች ታገኛለህ። ልክ ነው። እነዚህን ሀገሮች ታገኛለህ። አሁን ላይ እነዚህ ሀገሮች ግልጥ ብለው እየወጡ ነው ያሉት። ስለዚህ አሁን ላይ የነዚህ ምናልባት እግዚአብሔር ጣልቃ ገብቶ ጊዜው ካልሆነ በስተቀር ካላቆመው በስተቀር የጎግ ማጎግ ጦርነት መጀመሪያው በፊት ለፊታችን እንደቀረበ የሚያመለክቱ ነገሮች አሉ። ምክንያቱም አመጣለሁ አለው። ወዴት ነው የሚያመጣው? ገብቷል። አሁን ከኢራን ጋር ሆኖ ሊሰለፍ ይችላል። ጎግ የሚለው ራስ ሩሲያ ነች። ልክ ነው። ገብቷል። የነዚህ አለቆች ነች። የነዚህ አሁን የተጠሩት እነ ቶቤል ምናምን የሚባሉ ሀገሮች አለቆች ነች። እነዛን ነገሮች ወደሚቀጥለው ምዕራፍ እንዳያሻግር የሚያደርጉ ሁኔታዎች እንዳሉ ያመለክታል። እውነት ነው፣ ያመለክታል። ስለዚህ አሁን ያለው የወታደራዊ ጥምረት ተመልከት። ሩሲያ ከማን ጋር አላት ወታደራዊ ጥምረት? ከሰሜን ኮሪያ ጋር አላት። እውነት ነው። ሩሲያ ከማን ጋር ጥምረት አላት? ከቻይና ጋር አላት። ተመልከት። ሩሲያ ከማን ጋር ጥምረት አላት? ከኢራን ጋር አላት። ስለዚህ አሁን ሩሲያ ከኢራን ጀርባ ከተሰለፈችና የምትነካ ከሆነ ሰሜን ኮሪያ ትገባበታለች፣ ቻይና ትገባበታለች። ገብቶሃል? አሁን ላይ በቀጠናው ላይ የሚመጣው መዘዝ ቀላል አይደለም። ተያይዞ የሚያጠፋ ሊሆን ይችላል። ምክንያቱም አሁን ያሉት ዘመናዊ የጦር መሳሪያዎች ስለሆኑ የግድ እግረኛ ጦር አሰልፈ ብቻ አይደለም የምትዋጋው። በአንዴ ጅምላ ጨራሽ መሳሪያዎች ያሉበት ዓለም ላይ ነን ያለነው። እንዲሁም እኮ የሚገርምህ ሕዝቅኤል 38 አንዷን ቁጥር ብናገር ቁጥር 8 ላይ ቅድም ያልከውን እንደሆነ ያጸናልሃል ብዬ ነው። ስለ ጎግ ነው የሚናገረው። ከብዙ ዘመንም በኋላ ትፈለጋለህ፣ በኋለኛውም ዘመን የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ሕዝብ ውስጥ ወደ ተሰበሰበች ከሰይፍ ወደ ተመለሰች ምድር ትገባለህ። እርሷም ከሕዝብ ሁሉ ወጣለችና ሁሉም ሳይፈሩ ይቀመጡበታል፣ አንተም ትወጣለህ ምናምን እያለ በዝርዝር ነው የሚናገረው። መጽሐፍ ቅዱስ ያለው ነው እየሆነ ያለው። አሁን ምድር ላይ እየተፈጠረ ያለው ነገር ወንድም ይልቃል። አድማጮቻችንም እንድታውቁት የምንፈልገው የሰው አጀንዳ አይደለም እየተፈጸመ ያለው፣ የእግዚአብሔር አጀንዳ ነው እየተፈጸመ ያለው። በዚህ በኩል ምንድነው መሰለ ትዕቢተኞች ትዕቢታቸው የሚረግፍበት ዘመን የቀረበ ይመስለኛል። የዓለም ኃያላን ነው ብለው በትዕቢት የተወጠሩት የሚኮሰምኑበት ዘመን እየመጣ ይመስለኛል። ምክንያቱም ይሄ
ቀላል ጉዳይ አይደለም። አሁን መካከለኛው ምስራቅ ላይ እየሆነ አንድ ምሁር በቀደምለት ሲኤንኤን ላይ መሰለኝ ሲናገሩ ሲሰማው መካከለኛ ሚድል ኢስት ዘ ሴንተር ኦፍ ወርልድ ብለው ነው የተናገሩት። የዓለም እምብርት ነው መካከለኛው ምስራቅ፣ የዓለም እምብርት ሴንተር ኦፍ ወርልድ ነው። ገብቷል። ለዚህ ነው ዓለም እዛ ጋር እየተፈራረቀ ያለው። ሌላው ምንድነው በዚህ ጥምረት በተለይ በሩሲያና በኢራን ጥምረት አማካኝነት የቀጠናውን የበላይነት የሚቀይር ነገር ሊፈጠር ይችላል ተብሎ እየተፈራ ነው። ምናልባትም ብዙዎች ከዚህ የተነሳ አሁን ከነ አሜሪካና እስራኤል ዳርዳር ያሉ ሀገሮች ፊታቸውን ሊያዞሩ ሁሉ ይችላሉ የሚል ነገር እየተነሳ ነው ያለው። እንግዲህ በዚህ ረገድ የእግዚአብሔር ቃል እየተፈጸመ ስለሆነ እኛ በእግዚአብሔር ፊት ልንጸልይ፣ የእግዚአብሔርን ፊት ልንፈልግ ያስፈልጋል። ጌታ ይባርካችሁ። ለዛሬ ቀን ያለኝ መረጃ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግፉ። የጌታ ጸጋ ምሕረት ቸርነት ይብዛልን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም የጊዜውን መልእክት ነው ያቀበልከን። እንዲሁም በሚገርም ሁኔታ በርካታ ጊዜያትም በዚህ ጉዳይ ላይም ብንወያይም በእውነት ነገሩ ሁሉ እየፈጠጠ እየመጣ ስለሆነ ሁላችንም በንቃትና በመዘጋጀት መንፈስ የክርስቶስ ኢየሱስን ዳግም መምጣት የምንጠባበቅበት ጊዜ ቢኖር ይሄ ጊዜ ነው። ስለዚህ ይሄንን መልእክት የሰማችሁ ወገኖች ከምንጊዜውም በላይ ነገሮች መፋጠን እየሄደ ባለበት ሰዓት ሁላችንም ዝግጁ እንድንሆን የምጽአቱ አዋጅ ነጋሪ አገልግሎት መልእክቱን ያስተላልፋል። እንግዲህ ውድ አድማጮቻችን ለዛሬ ቀን ይዘን የመጣነው መረጃና መልእክት ይህንን ይመስላል። በምሽቱ ደግሞ በሌላ መልእክትና መረጃ ደግሞ ተመልሰን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።